የማክቤል ፊልም ላይ ያለችው ማክዳ ትንሿ ልጅ አይገርምሽም? እሱ ጋር የሆነ የቆምን ይመስለኛል ማትረሻት አይነት ብዙ አንስተ ነው እንደ እግዚአብሔር ለምድር ዝም የሚለው ነገሮች እንደዚህ ሲፈጠሩ እቺም ምክንያት ይኖረዋል የሚያደርገውን ያውቃል። ሰላም ውድ የቻናላችን ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው በብዙ የኢትዮጵያውያን ልብ ውስጥም የማይረሳ አሻራዋን ስላስቀመጠችው ተዋናይት ነው። አማክ ተብላ በማክዳ ፊልም ላይ ባሳየችው ድንቅ ትወና ሚሊዮኖችን ያስለቀሰችው ማክዳ አፈወርቅ ከስክሪን ለረጅም ጊዜ ከጠፋች በኋላ ዳግም ብቅ ብላ ስለ ሕይወቷ ብዙዎችን የማያውቁትን ጉድም ተናግራለች። ለምን ከፊልም ዓለም ራቀች? በዚህ ዘመንስ ምን አጋጠማት? በደብረ ሊባኖስ ገዳምስ ምን ታምር ተመለከተችና አሁን ለኢትዮጵያ ልጆች ያዘጋጀችው ትልቅ ፕሮጀክትስ ምንድነው? እነዚህ ነገር ሁሉ የምናስደምጣችሁናል። እናንተ ብቻ ቪዲዮውን ከወደዳችሁት ላይክ በማድረግ ቻናሉን ደግሞ ሳብስክራይብ በማድረግ የማንቂያ ደወሏን መታ አያርጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትንዝለቁ። ተዋናይት ማክዳ አፈወርቅ በኢትዮጵያ የፊልም ዓለም ሲነሳ በመጀመሪያ ከሚጠቀሱ ሴት ተዋናዮች መካከልም አንዷ ናት። በዘመኗ በብዙ ፊልሞች ላይም ብትታይም በሰዎች ልብ ውስጥ ግን በጣም የተቀረጸው ግን አማክ የተባለ ገጸ ባህሪ ነበር። ማክቤልን ፊልም የተመለከተ ሰው ሁሉ ዛሬም ድረስ የሚያስታውሰው የሷን ስሜትና ድንቅ ትወናዋን ነበር። በእያንዳንዱ ትዕይንትም የምታሳየው ሐዘን፣ የውስጥ ስቃይና የህይወት ትግልም ተመልካቾችን እንደ እውነተኛ ታሪክ እንደሚሰማቸውም አድርጋም ነበር። ብዙ ሰዎችም ፊልሙን ከተመለከቱም በኋላም እንዴት ይህንን ያክል እውነተኛ ትወና ማቅረብ ቻለች በማለትም ይደነቁም ነበር። ከዚያም በኋላ ብዙ ተመልካቾችም አእምሮ ውስጥም ምስኪኗ አማክ የሚል ምስልም ተፈጥሮ ቀረ። ነገር ግን ማክዳ አፈወርቅ ራሷ የምትናገረው የተለየ ነገር ነው። አንድ ተዋናይ ሁልጊዜም በአንድ አይነት ገጸ ባህሪ ውስጥ ብቻም መቆየት እንደሌለበትም ታምናለች። ለነዚህም ሁሉ ራሷን በተለያየ ገጸ ባህሪ ለመፈተን ሁልጊዜም ፍላጎት እንደነበራትም ትገልጻለች። ይሁን እንጂ ህይወት ሁልጊዜም በፈለግነው መንገድ አትሄድም። በብዙ ሰዎች ዘንድም በጣም የተወደደችው ተዋናይትም በአንድ ወቅትም ድንገትም ስክሪን ላይ ጠፋች። አዲስ ፊልም አልነበረም፣ ቃለ መጠይቅ ላይም አትታይም፣ በማህበራዊ ሚዲያ ላይም አትታይም። ይህ ሁሉ ለአድናቂዎቿም ትልቅ ጥያቄንም ፈጠረ። ማክዳ አፈወርቅ የት ጠፋች የሚለው ጥያቄ ለዓመታትም ሲጠይቁም ቆይተዋል። ከ10 ዓመታት በኋላ ግን ዝምታዋን ሰብራ ወደዚህ ፊትም ተመልሳለች። የጠፋችበትም ምክንያትም ያለፈችበትም ፈተናና አዲስ የህይወት ምዕራፍን በተመለከተም ለመናገርም ወስናለች። በዚህ ቃለ ምልልስም የተናገረቻቸው ነገሮችም ብዙዎችንም አስደንቀዋል። አንዳንዶቹም በፍጹም ያልጠበቁት ነገርም ተከስቷል። ከብዙ ዓመታት ዝምታ በኋላ ማክዳ አፈወርቅ ዳግም በዚህ ፊት መታየቷ ብዙዎችንም አስደስቷል። በተለይም የሷን ፊልሞች የተመለከቱ ያደጉ ሰዎችም በስተመጨረሻም ተመለሰች በማለትም ደስታቸውን ገልጸዋል። ነገር ግን ይህንን መመለስ ብዙዎች የጠበቁት በተለየ መንገድ ነበር። ማክዳ በአዲሱ ዲያስፖራ ፊልም ላይም የተጫወተችው ገጸ ባህሪም ከዚህ በፊትም የተለመደችበት ምስል ፈጽሞም የተለየ ነበር። ለረጅም ጊዜም ተመልካቾችም እሷን የሚያውቋት ሁልጊዜም የዋህ ታጋሽ፣ ምስኪንና በመከራ የምትፈተን ገጸ ባህሪ ላይ ነበር። ነገር ግን በአዲሷ ፊልሙ ላይም ፈጽሞ የተለየ ገጸ ባህሪ በመጫወቷ ብዙዎችንም አስገርማለች። አንዳንድ ተመልካቾችም እስኪ እቺ ማክዳ አፈወርቅ ናት እንዴት እንዲህ ያለ ገጸ ባህሪ መጫወት ቻለች ሲሉም ተደምጠዋል። ይህ ግን ለሷ ትልቅ ድል ነበር። ምክንያቱም አንድ እውነተኛ ተዋናይ በአንድ አይነት ገጸ ባህሪ ብቻ ሳይወሰን የተለያዩ ሰዎችን ባህሪ፣ ስሜትና አስተሳሰብ በማሳየት መቻሉም ማረጋገጫም ነበር። በቃለ ምልልሷም ማክዳ እንደገለጸችው ከረጅም እረፍት በኋላም ወደ ሥራ መመለሷም ቀላል አልነበረም። ብዙ ነገሮችም ተቀይረው ነበር። የፊልም አሰራር ቴክኖሎጂ፣ የቀረጻ ዘዴዎችና የተመልካቾች ጥበቃ ሁሉ የተለየም እንደነበርም ገልጻለች። ነገር ግን እሷ አንድ ነገር አልተለወጠባትም። ይህ ለሙያው ያላት ፍቅር ነው። ወደ ፊልምም ስመለስ የነበረ ፍላጎት ራሴን በአዲስ ፈተና ውስጥ ማየት ነበር የምትለው በዚህ ሐሳቧ መልእክቷም አስተላልፋለች። ይህ ለወጣት ተዋናይም ትልቅ ትምህርት ነው። አርቲስት በአንድ አይነት ስራ ብቻ ሳይቆም ሁልጊዜም ራሱን ለማደስና አዳዲስ ፈተናዎችን በመቀበል ዝግጁ መሆንም አለበት። ነገር ግን ማክዳ አፈወርቅ የተናገረችው ይህ ብቻም አልነበረም። የኢትዮጵያ የፊልም ኢንዱስትሪም በተመለከተም በግልጽነት አስተያየቷንም ሰጥታለች። ይህም ብዙ ሰዎችም እንዲያስቡበት ያደረገ መልእክት ነበር።
ከረጅም ዓመታት በኋላ በሚዲያ ፊት የቀረበችው ማክዳ አፈወርቅ የብዙ ሰዎችን ጥያቄ ስለ ሕይወቷ ቢሆንም እሷ ግን ከራሷም በላይ ስለ ኢትዮጵያ የፊልም ኢንዱስትሪ ማውራትን መረጠች። በዛሬው ጊዜ የፊልም አሰራር እጅጉኑ እንደተሻሻለም ገልጻለች። ካሜራዎች ዘመናዊ ሆነዋል፣ የድምጽ ቀረጻ ጥራትም ተሻሽሏል፣ የቪዲዮ ኤዲቲንግ ፕሮግራሞችም ከዚህ በፊት ያልነበረ እድሎችም ተፈጥሯል። ነገር ግን አንድ ነገር አሁንም በቂ እንዳልተሻሻለም ተናግራለች። ይህም የታሪክ አጻጻፍና ስክሪፕት ጥራት ነው። እንደ እሷ አገላለጽ ጥሩ ፊልም የሚጀምረው ከውድ ካሜራ ወይም ከታዋቂ ተዋናይ ሳይሆን ጠንካራ ታሪክ ነው። ታሪኩ ተመልካቾችን መሳብ፣ ማሳመንና ስሜት ማስጓጓት ካልቻለ የቱንም ያህል ዘመናዊ ቴክኖሎጂ ቢጠቀምም ውጤቱ የተሟላ አይሆንም። ማክዳ በዚህ ጉዳይ ላይ የሰጠችው መልእክትም ብዙ ሰዎችንም እንዲያስቡበትም አድርጓል። ተመልካቾችን ማክበር አለብን። አንድ ስክሪፕት በምርመራ የተደገፈ በብዙ ባለሙያዎችም የተገመገመና በጥንቃቄ የተዘጋጀ መሆን አለበት በማለትም አስፈላጊ ምክሯንም አሳርፋለች። ይህ ቃል በተለይ ለወጣት ደራሲያኖች፣ ፕሮዲውሰሮችና ዳይሬክተሮችም ትልቅ መልእክትንም ይዟል። አንድ ተመልካች በገንዘቡ ትኬት ገዝቶ ወይም በሰዓቱ ከፍሎ ፊልሙን ሲመለከት ምርጥ ስራ ማየት መብት አለው። ለዚህም ፈጣን ለመሆንም ሳይሆን ጥራት ማስቀደም ያስፈልጋል በሚል ሐሳብ በግልጽም ገልጻለች። ይህ ግን በኢንተርኔት ዘመን ቀን በቀን በርካታ ይዘቶችም የሚለቀቁበት ወቅትም ከብዛት ይልቅም ጥራት እንደሚያስፈልግም የሚያሳይም ጠንካራ መልእክት ነው። ነገር ግን ማክዳ አፈወርቅ ያሳየችው ትልቅ ፈተና ይህ ብቻም አልነበረም። ከአንድ ዓመት በፊትም የገጠማት የጤና ችግር ወደ ደብረ ሊባኖስ ገዳም ያደረገችው ጉዞና በዚያ የተሰማውን መንፈሳዊ ልምድ ስትናገርም ብዙዎችንም በጥልቀት ስሜትም አዳምጠዋታል። አንዳንድ ጊዜ የሰው ልጅ ሕይወት ሙሉ በሙሉ የሚቀየረው በአንድ አጋጣሚ ነው። ለተዋናይ ማክዳ አፈወርቅም እንዲሁ ነበር። በቃለ ምልሷም እንደገለጸችው ከአንድ ዓመት በፊትም ከባድ የጤና ችግርም ገጥሟት ነበር። በዚያን ወቅትም ሕይወቷ በቀላል የማትረሳውን አስቸጋሪ ጊዜም አሳልፋለች። ከዚያም በኋላ ለተሻለ ሕክምና ወደ ውጭ ሀገር በመሄድም አቅዳም ነበር። ነገር ግን ጉዞዋ በፊትም አንድ ወሳኝ ነገር አደረገች። ይህም የመጀመሪያ ወደ ደብረ ሊባኖስ ገዳም ሄዳ ጸሎት ማድረግ ነበር። ለ7 ቀናት በገዳሙ ቆይታ በጸሎትና በመንፈሳዊ ሕይወትም ጊዜዋን አሳልፋለች። በዚያን የነበራት ቆይታም የአካል እረፍት ብቻም ሳይሆንም የልብና የመንፈስ እረፍትም እንደሰጣትም ትናገራለች። እሷ እንደምትለው በዚያን ቆይታ ውስጥም ተስፋ እንደገና ተወለደባት፣ ፍርሃት ቀነሰ፣ መንፈሳዊ ትጋትና ይህ ልምድም ሕይወቷን በብዙ መልኩም እንደቀየረላትም ትናገራለች። ከዚያ በኋላ ሕክምናዋን ተከታትላ ወደ ጤናዋ መመለሷን ገልጻለች። ይህም የሕይወቷ ትልቅ የምስጋና ምዕራፍ አድርጋም ታያዋለች። የሚያስደንቀው ግን ከዚያ በኋላ የልደቷ ቀን እዚያው ደብረ ሊባኖስ ገዳም የቆሎ ተማሪዎች ጋር ማከበሯም ነበር። በታላቅ ድግሶች ወይም በቅንጡ ሳይሆንም በቀላልና ልብ የሚነካ መንገድም የምስጋና ቀኗን ማሳለፏ ብዙዎችንም አስደንቋል። በዚህ ታሪክ ውስጥም የሚታየው አንድ ትልቅ ትምህርት አለ። ሰው በፈተና ውስጥ ሲሆንም ተስፋ አለመተው፣ ጥንካሬ መያዝና የሚያምንበትን ነገር አጥብቆ መያዝ እንደሚረዳ ከታሪኳ መረዳትም ይቻላል። ይህ የጤና ፈተና ማክዳ ብዙ ነገሮችን እንድትመለከትም አድርጓታል። ከሁሉም በላይ ግን አንድ ጥያቄ እንድትጠይቅም አድርጓታል። ይህም ጥያቄዋ ከዛሬ በኋላ ለሌሎች ሰዎች ምን አሻራ ልተው የሚል ነበር። ይህ ጥያቄ ወደ ሕይወቷ ትልቅ ፕሮጀክት እንድትገነባ ምክንያት ሆነ። ዛሬ የምታስበው ትልቅ ሕልም እንደገና በፊልም መታየት ብቻም ሳይሆንም የኢትዮጵያ ልጆችም የወደፊት ሕይወቱም የሚቀይር ፕሮጀክት መገንባት መሆኑን ተናግራለች። በሕይወት ውስጥም አንዳንድ ፈተናዎች ሰውን ሙሉ በሙሉም ይቀይሩታል። የማክዳ አፈወርቅም የቅርብ ጊዜ ልምድም እንዲህ አይነት ለውጥም የሚመጣም ይመስላል። በቃለ መጠይቋ ውስጥም እንደገለጸችው ዛሬ በጣም የምትጨነቅበት ጉዳይ አዲስ ፊልም መስራት ወይም ታዋቂ መሆን ብቻም አይደለም። ከዚህ በላይም እንደሚቀጥል ትውልድም የሚተርፍ ነገር መፍጠር እንደሆነም በስሜትም ተናግራለች። ብዙ ልጆች በስኬትና በሕልም ውስጥም እኔ አብሬ መኖር እፈልጋለሁ። ይህ እንደ ቀላል አረፍተ ነገር ቢመስልም በውስጡ ግን ትልቅ ራዕይ የተሸከመ ነው። ማክዳ አዘጋጆችን ያለ ፕሮጀክት የተመለከተ የኪነ ጥበብ ማሰልጠኛ ማዕከል ብቻም አይደለም። ልጆች ከልጅነታቸው ጀምሮ ተፈጥሯዊ ችሎታቸውን እንዲያውቁ፣ እንዲያዳብሩና ለወደፊቱም ዝግጁ እንዲሆኑም የሚረዳ ሰፊ ፕሮጀክት ነው።
በዚህ ፕሮጀክት ውስጥም ቲያትር፣ ትወና፣ ሙዚቃና ስዕል ብቻም አይኖሩም። የዘመኑ ዓለም የሚፈልጋቸው ክስተቶችም ተካተዋል። ለምሳሌ ልጆች ስለ ሮቦቲክስና ሳይንሳዊ እንዲማሩ፣ ስለ ጠፈር ሳይንሳዊ ዕውቀት እንዲያገኙ፣ የውጭ ቋንቋዎችን እንዲማሩ እንዲሁም የአመራር ክህሎትና የሥነ ምግባር ትምህርትና የገንዘብ አያያዝ ዕውቀትን እንዲያገኙም ታቅዷል። ይህ የሚያሳየው ማክዳ አፈወርቅ የምታስበው የዛሬም ብቻም ሳይሆንም የነገሩም ኢትዮጵያም መሆኑም ነው። በሷ እምነትም ልጆች ትክክለኛው እድሜ ተገቢውን ዕውቀትና ድጋፍ ካገኙ ለሀገር ትልቅ ለውጥ ማምጣትም ይችላሉ። በተለይም ልጆች የራሳቸውን ችሎታ ሳያውቁ እንዳያድጉ የሚወዱትን መስክ እንዲያገኙና በራሳቸው እንዲተማመኑ ማገዝ የፕሮጀክቱ ዋና ዓላማ መሆኑንም ገልጻለች። ብዙ ታዋቂ ሰዎችም የታዋቂነታቸውን በኋላ ስለ ራሳቸው ብቻም ሲያስቡ ይታያሉ። ነገር ግን ማክዳ አፈወርቅ ትኩረቷ ወደ ሕፃናትና ወደ ቀጣይ ትውልድ ማዞሯ ብዙዎችንም አስደስቷል። ይህም ከተዋናይነት በላይ በማህበረሰቡ አገልጋይ ለመሆንም ያላትን ፍላጎትን ያሳያል። ነገር ግን የማክዳ አፈወርቅ ታሪክ በዚህ አያበቃም። በልጅነቷ በዩኒቨርሲቲ ሕይወቷ እንዲሁም የሁለት ልጆች እናት ሆና የምታስተላልፈው ሕይወትን ብዙዎች ትምህርትንም ይዟል። ከተዋናይነቷም በተጨማሪ ማክዳ አፈወርቅ ስለ ግል ሕይወቷን በእጅጉ ልብ የሚነካ ነገሮችንም አጋርታለች። ታዋቂ ሰው ከመሆኗም በፊትም እንደ ማንኛውም ሰው በሕይወቷ ውስጥም የተለያዩ ፈተናዎች፣ ደስታዎችና ትምህርቶችንም አሳልፋለች። በተለይም በቦሌ ጎቤ ዩኒቨርሲቲ ባሳለፈችው ጊዜም በልዩ ሁኔታም ታስታውሳለች። በዩኒቨርሲቲ ሕይወቷም ስለ ትምህርቱም ብቻ አልነበረም። ለራሷ የተረዳችው ኃላፊነት የተማረችበትና የሕይወት እውነተኛ ትርጉም የተገነዘበችበትም ዘመን ነበር። ከቤተሰብ ርቃ በራስ መኖር ቀላል እንዳልነበረም ትናገራለች። ነገር ግን ያ ጊዜ በራስ መተማመን፣ ውሳኔ መወሰንና የሕይወት ፈተናዎችን ቢበረታባትም መጋፈጥ እንዳስተማራትም ገልጻለች። ይህ ደግሞ ለዛሬዋ ማክዳ መሰረት እንደሆናትም ትገልጻለች። ከዚህ በኋላም ስለ እናትነት ስትናገር ፊቷ በፈገግታም ይሞላል። የሁለት ሴት ልጆች እናት በመሆንም ኩራትም ትናገራለች። ነገር ግን እናት መሆን ደስታ ብቻ እንዳልሆነም ትገልጻለች። ትልቅ ኃላፊነት፣ ትዕግስት፣ ፍቅርና መስዋዕትነትም የሚጠይቁ ጉዞ መሆኑን በግልጸኝነት በቃልም ትገልጻለች። ልጆችን ጥሩ ሰው አድርጎ ማሳደግ ከሁሉም ትልቅ ስኬት ነው የሚል ሐሳብ በተግባሯ እንደምታስቀድም ትናገራለች። ለዚህም ነው ዛሬ የጀመረችው የልጆች ፕሮጀክት የግል ሕይወት ጋር በጥልቀት የተያያዘው። የራሷን ልጆችም እንደምታስተምራቸው ሁሉ የአገሯ ልጆችም እድል እንደሚጋባቸውም ትገልጻለች። ይህ ደግሞ የታዋቂነት፣ የግል ጥቅም በላይነት የማህበረሰቡ ጥቅም ማዋልም የሚቻል መሆኑን ያሳያል። ከ17 ዓመት ጀምሮ በጥበብ ዓለም የተጓዘችው ይቺ ተዋናይት ዛሬ ግን የፊልም በላይነት የሰው ልጅ ሕይወትም ለመቀየር የምታስብ ሰውም ሆናም ትታያለች። ይህ ለብዙዎቻችን የሚያስተምረን አንድ ነገር አለ። እውነተኛ ስኬት የሚለካው በዝና ወይም በገንዘብ ብቻ ሳይሆንም በሌሎች ሰዎች ሕይወትም ውስጥ መለወጥም መልካም አሻራ ማሳረፍ ነው። በዚህ ማክዳ አፈወርቅም ታሪክ ውስጥም ያየነው የታዋቂ የተዋናይት ታሪክ ብቻም አይደለም። የጥንካሬ፣ የተስፋ፣ የእምነት፣ የመማርና የሌሎችም የመኖር የመወሰን ታሪክ ነው። እናንተስ ስለ ማክዳ አፈወርቅ ከተናገረችው ሁሉ የበለጠ የነካችሁ ነገርስ ምንድነው? በኮሜንት ክፍል ላይ አካፍሉኝ። የዛሬው ዝግጅታችን ይህን ይመስል ነበር። እስከ መጨረሻው ስለከታተላችሁን ከልብ እናመሰግናለን። እንደዚህ ያሉ ወቅታዊና አጓጊ መረጃዎች እንዲደርሳችሁ ሀበሻ ፕላስ ዩቲዩብ ቻናልን ሳብስክራይብ እያደረጋችሁ ቀጣይ አዲስ ነገር ዘንድ እስከምንመጣ ድረስ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልን። ቸር ቆዩ። ይህ ሀበሻ ፕላስ ዩቲዩብ ቻናል ነው።